ሳምራውያን ብለን የምንጠራቸው ሕዝቦች መሰረታቸው እዚህ ላይ ነው። ከእውነተኛው አምልኮ የተገነጠሉ በኢየሩሳሌም ፋንታ የራሳቸውን ቦታ የፈጠሩ በሌዋውያን ፋንታ የራሳቸውን ካህናት የሾሙ። ልዩነቱ የተጀመረው በደምና በዘር ሳይሆን በሃይማኖትና በፖለቲካ ነበር። አሁን ሰሜናዊት እስራኤል በእግዚአብሔር ሳይሆን በጥጃዎች እጅ ወደቀች። ነቢያት ይጮኻሉ፣ ግን ሰሚ የለም። መንገዱ ወደ ገደል እያመራ ነው። 722 ቅድመ ልደተ ክርስቶስ። ይህንን ቁጥር በልባችሁ ያዙት። ይህ የእስራኤል ፀሐይ የጠለቀችበት የሰማርያ ተራሮች በደም የታጠቡበት የፍርድ ዘመን ነው። የሰሜኑ ንጉሥ ኢዮርብዓም የዘራው የክህደት ዘር ከ200 ዓመታት በኋላ መራራ ፍሬ አፈራ። የሕዝቡ ኃጢአት ጽዋ ሞላ። እግዚአብሔር በነቢያቱ በኩል ተመለሱ ብሎ የላከው የፍቅር ጥሪ ተናቀ። አሁን ተራው ቁጣ ነው። ከምስራቅ አቅጣጫ አንድ ጥቁር ደመና መጣ። ይህ ደመና ዝናብ አልነበረም፣ የአሦር ሰራዊት እንጂ። በዚያን ዘመን የአሦር ወታደሮች ስም ብቻውን ዓለምን ያርበደብዳል። ጭካኔያቸው ወሰን አልነበረውም። ከተማን ሲወሩ አያስተርፉም፣ ሲገድሉ አይራሩም። ንጉሣቸው ሻልማንሶር አምስተኛና በኋላም ሳርጎን ሁለተኛ እንደተራበ አውሬ ወደ ሰማርያ ገሰገሱ። ሰማርያ ተከበበች። አንድ ዓመት አይደለም፣ 2 ዓመት አይደለም፣ ለ3 ዓመታት። እስቲ ያስቡት፣ ለ3 ዓመታት የከተማዋ በሮች ተዘጉ። ወደ ውጭ መውጣት የለም፣ ወደ ውስጥ መግባት የለም። እህል አለቀ፣ ውሃ ደረቀ። በከተማዋ ውስጥ ረሃቡ ከመክፋቱ የተነሳ ሰዎች የሚበሉትን አጥተው ጥላሸት ለበሱ። ሞት በየቤቱ ገባ። የእስራኤል አምላክ የት አለ? ያ በግብፅ ባህርን የከፈለ አምላክ ወዴት ነው እያሉ ጠየቁ። መልሱ ግን ግልጽ ነበር። እስራኤል አምላኳን ረስታለች። በዳንና በቤቴል ያቆመቻቸው የወርቅ ጥጃዎች ሊያድኗት አልቻሉም። የበዓል ጣዖታት ዝም አሉ። በመጨረሻም በሦስተኛው ዓመት ቅጥሯ ፈራረሰ። የአሦር ጦር እንደ ጎርፍ ወደ ከተማዋ ፈሰሰ። ከዚያ በኋላ የሆነውን ነገር መናገር ይከብዳል። ሰይፍ ደም ጠገበ፣ ሰማርያ ወደመች። ነገር ግን የአሦራውያን ዓላማ መግደል ብቻ አልነበረም፣ ማጥፋት እንጂ። የአንድን ሕዝብ ማንነት ከስሩ መንቀል። መጽሐፍ ቅዱስ በሁለተኛ ነገሥት ምዕራፍ 17 ላይ በደረቅ ቋንቋ እንዲህ ይላል፣ እስራኤልን ከምድራቸው ወደ አሦር አጋዙአቸው ይለናል። ይህ ታላቁ መፈናቀል ተብሎ ይታወቃል። የአሦር ወታደሮች እስራኤላውያንን በሰንሰለት አሰሯቸው፣ ወይም በአፍንጫቸው ውስጥ መንጠቆ ከተው ጎተቷቸው። በባዶ እግራቸው በሹል መንገድ ላይ አስኬዷቸው። ተራራና ወንዝ አቋርጠው ባዕድ ሀገር ወደ አሦርና ወደ ሜዶን ከተማ ተወሰዱ። 10 የእስራኤል ነገዶች፣ እነዚያ የያዕቆብ ልጆች ለዘላለም ተሰደዱ። ከዚያን ቀን በኋላ እንደ ሕዝብ ተመልሰው አልተገናኙም። ምድሪቱ ያቺ ወተትና ማር ታፈስ የነበረችው ምድር ባዶዋን ቀረች። ግን ታሪኩ እዚህ ጋር አያበቃም። ምድሪቱ ባዶ ሆና አልቆየችም። የአሦር ንጉሥ አንድ የፖለቲካ ዘዴ ነበረው። አንድን ሀገር ሙሉ በሙሉ ለመቆጣጠር ነባሩን ሕዝብ አውጥቶ በእርሱ ቦታ ሌላ እንግዳ ሕዝብ ማምጣት ወይም መቀላቀል የሚባል አዲስ ስልት ተበረከ። እናም ንጉሡ ትእዛዝ ሰጠ። ከባቢሎን፣ ከኩታ፣ ከአዋ፣ ከሐማትና ከኤርፋዲም የተሰበሰቡ አረማውያን በገፍ ወደ ሰማርያ መጡ። እስቲ ይህንን ቅጽበት በዓይነ ሕሊናችሁ ሳሉት። በሰማርያ ጎዳናዎች ላይ እንግዳ ቋንቋ ተሰማ። በእግዚአብሔር ምድር ላይ የባቢሎን አማልክት ስም ተጠራ። እነዚህ መጤዎች እግዚአብሔርን አያውቁም፣ ሕጉን አልሰሙም፣ ምድሪቱን አያከብሩም። ሰማርያ እልም ብላ ረከሰች። ነገር ግን ምድሪቷ ራሷ ተቃወመች። የእስራኤል አምላክ አሁን በዚያ ነበር። ምድሪቱ የተቀደሰች ናትና ርስቱን አልተወም። አንድ ያልተጠበቀ እጅግ አስፈሪ ክስተት ተፈጠረ። አንበሶች ምድሪቷን ወረሩ። ከየት እንደመጡ አይታወቅም። የዱር አራዊት ከጫካ የወጡ አዲሶቹ ሰፋሪዎች ማደን ጀመሩ። ባቢሎናውያን ተደናገጡ። አንበሶቹን ቀስቱና ጦሩ ሊመልሳቸው አልቻለም። የእግዚአብሔር የቁጣ ሰራዊት ነበሩና በየቀኑ ይበላሉ፣ በየመንገዱ ሬሳዎች ይወድቃሉ። ይህች ምድር ትበላናለች የሚል ጩኸት በረከተ። አዲሶቹ ሰዎች ተሰብስበው ወደ አሦር ንጉሥ አስቸኳይ መልእክት ላኩ። ንጉሥ ሆይ ወደ ሰደድከን ሀገር ደረስን። የምድሩን አምላክ ስላላወቅን እነሆ አንበሶችን ሰዶብናል። የምድሩንም አምላክ ስለማያውቁ ገድሏቸዋል አሉ። ተመልከቱ፣ አረማውያን እንኳን የምድሩ አምላክ እንዳላመኑ እግዚአብሔርን የምድሩ ጌታ ብለው ፈሩት። ንጉሡም ይህንን ሲሰማ አንድ መፍትሄ አገኘ። ከማረኳቸው ካህናት መካከል አንዱን መልሱት፣
ይሄድና በዚያ ይኖር የምድሩንም አምላክ ያስተምራቸው አለ። አንድ ካህን ከስደት ተመለሰ። ስሙ አይታወቅም፣ ግን ተልእኮ ከባድ ነበር። ወደ ቤቴል መጣ። ለእነዚያ ለተደባለቁት አረማውያን ስለ እግዚአብሔር፣ ስለ ሙሴ ሕግ፣ ስለ ሥርዓቱ ማስተማር ጀመረ። ግን ችግሩ እዚህ ጋር ነው። እነዚህ መጤዎች እግዚአብሔርን የተቀበሉት እንደ አማልክቶቻቸው ሊጨምሩት እንጂ አማልክቶቻቸውን ትተው እርሱን ብቻ ሊያመልኩት አልነበረም። የባቢሎን ሰዎች ሴኮት ቤኖት የተባለውን ጣዖታቸውን ያመልኩ ነበር። የኩታ ሰዎች ኔርጋልን፣ የሐማት ሰዎች አሺማን ያመልኩ ነበር። ካህኑ ስለ እግዚአብሔር ሲነግራቸው እሺ ይህንንም አምላክ ለአንበሶቹ ስንል እንጨምረዋለን ብለው ተቀበሉ። እዚህ ላይ ነው የሳምራውያን እውነተኛ ማንነት የተጠነሰሰው። መጽሐፍ ቅዱስ ይህንን ሁኔታ በአንዲት አስደንጋጭ ዓረፍተ ነገር ይጠቀልለዋል። እግዚአብሔርን ይፈሩ ነበር፣ ለተቀረጹ ምስሎቻቸውም ይሰግዱ ነበር ይለናል በሁለተኛ ነገሥት ምዕራፍ 17 ቁጥር 33። ይህ ምን ማለት ነው ካልን መቀየጥ ይባላል። ጠዋት ለጣዖት ይሰግዳሉ፣ ማታ ለእግዚአብሔር መሥዋዕት ያቀርባሉ። በአንድ እጃቸው የባቢሎንን አስማት፣ በሌላ እጃቸው የሙሴን የኦሪት መጽሐፍ ይይዛሉ። ጊዜ እያለፈ ሲሄድ እነዚህ መጤዎች ከቀሩት ጥቂት እስራኤላውያን በድህነት ምክንያት ካልተሰደዱት ጋር ተጋቡ። ደማቸው ተቀላቀለ፣ ቋንቋቸው ተዳቀለ፣ እምነታቸው ተቀየጠ። ለደቡቦቹ ማለትም ለይሁዳ ሕዝብ ይህ ሕዝብ የጠፋ ሕዝብ ነው። ንጹሕ አይሁዳዊ አይደለም፣ ንጹሕ አረማዊም አይደለም። ይህ የተዳቀለ ማንነት ለዘመናት የሚቆይ የጥላቻ ምንጭ ሆነ። በአንበሶች ፍራቻ የተጀመረው እምነት ወደፊት ታላቅ መከፋፈልን ሊፈጥር ሆነ። አሁን ሰማርያ የአንበሶች ምድር ብቻ አይደለችም፣ የውሸትና የእውነት መቀላቀያ ምድርም ናት። 70 ዓመታት ለሰባ ዓመታት በባቢሎን ወንዞች አጠገብ በገናቸውን ሰቅለው ያለቀሱት ምርኮኞች እንባቸው ታበሰ። ጊዜው ደረሰ። እግዚአብሔር የፋርስ ንጉሥ የቂሶርን መንፈስ አነሳሳ። አዋጅ ታወጀ። እስራኤል ወደ ቤቷ ተመለሰች። ከባቢሎን ወደ እስራኤል የተደረገው ጉዞ የድል ጉዞ ነበር። ተመልሰው ሲመጡ ያገኟት ከተማ ግን የምታሳዝን ነበረች። ግንቦቿ ፈራርሰዋል፣ በሮቿ በእሳት ተቃጥለዋል፣ ቤተ መቅደሱ የለም። ነገር ግን ሕዝቡ ተስፋ አልቆረጠም። የአምላካችንን ቤት እንሰራለን የሚል አንድ ዓላማ ነበራቸው። በአደባባዩ ላይ ትልቅ እንቅስቃሴ ተጀመረ። ድንጋይ ተጠርቦ እንጨት ተፈልጦ የሰሎሞን ቤተ መቅደስ የነበረበት ቦታ ላይ መሠረት መጣል ጀመሩ። የካህናት እልልታ፣ የሽማግሌዎች የደስታ ለቅሶ ኢየሩሳሌምን አናወጣት። ግን በዚህ የደስታ ጫጫታ መካከል ከሰሜን አቅጣጫ አንድ ጥቁር ጥላ አረፈ። እንግዶች መጡ። እነማን ናቸው አትሉም? ሳምራውያን። እነዚያ አሦራውያን ያሰፈሯቸውና ከቀሩት እስራኤላውያን ጋር የተጋቡት የምድሩ ሰዎች የአይሁድን መመለስና የመቅደሱን መሠረት መጣል ሰሙ። ወደ አይሁድ መሪዎች ወደ ዘሩባቤልና ወደ ካህኑ ኢያሱ ቀረቡ። ፊታቸው ላይ ፈገግታ፣ እጃቸው ላይ የወዳጅነት ምልክት ነበረ። ጥያቄያቸውም ቀላልና ንጹሕ የሚመስል ነው። ከእናንተ ጋር አብረን እንስራ፣ እንደናንተ አምላካችሁን እንፈልጋለንና እኛም መሥዋዕትን ስንሰዋለት ኖረናል አሉ። ይህም ቃላቸው በመጽሐፈ ዕዝራ ምዕራፍ 4 ቁጥር 2 ላይ ተጽፏል። እስቲ ይህንን ቅጽበት አስቡት። ሳምራውያን ጉልበት አላቸው፣ ሀብት አላቸው። እነዚህ ሲሰደዱ፣ እነርሱ ግን በምድሩ ላይ ለረጅም ጊዜ ኖረዋል። የእነርሱ እርዳታ ግንባታውን ያፋጥነዋል። አብረን እንስራ ማለት ደግሞ አንድ ሕዝብ እንሁን ማለት ነው። ይህ ለሰላምታ የተዘረጋ እጅ ነበር። ነገር ግን በአይሁድ መሪዎች ዘንድ ነገሩ ሌላ ነው። ዘሩባቤል ሳምራውያንን ሲያያቸው ወንድሞቹን አላየም። ያየው ርኩሰትን ነው። ያየው የባቢሎንን ጣዖታት ነው። ያየው ከ70 ዓመት በፊት እስራኤልን ያጠፋውን ያንን ቅይጥ አምልኮ ነው። አይሁድ ከምርኮ የተመለሱት ንስሐ ገብተው ራሳቸውን አጥርተው ነው። አሁን ደግሞ እነዚህ ጣዖት አምላኪዎች ጋር ከተቀላቀሉ እንደገና የእግዚአብሔር ቁጣ እንዳይመጣባቸው ፈሩ። እናም መልስ ሰጡ። ታሪክን የለወጠ ዘመናትን የተሻገረ የጥላቻ መልስ። ዘሩባቤል ፊት ለፊት አያቸው። ድምፁ እንደ ነጎድጓድ ጠንካራ ነበር። ለአምላካችን ቤት ትሠሩ ዘንድ ከእኛ ጋር ዕድል ፈንታ የላችሁም። የእስራኤልን አምላክ ቤት የምንሠራ እኛ ብቻ ነን አላቸው። ከእኛ ጋር ዕድል ፈንታ የላችሁም። ይህ ንግግር ልብ ይሰብራል። ሳምራውያን እንደ አረማዊ፣ እንደ ባዕድ፣ እንደ ርኩስ ተቆጠሩ።
እናንተ የእስራኤል ልጆች አይደላችሁም ተባሉ። የተዘረጋው እጅ በአየር ላይ ቀረ። ወዲያውኑ ያ የተዘረጋ እጅ ወደ ጨበጣ፣ ያ ፈላጊ ልብ ወደ ጠላትነት ተቀየረ። የተገፋ ሰው አደገኛ ነው። ሳምራውያን አፈሩ፣ ውርደታቸውን ግን ወደ መራራ በቀል ለወጡት። መሪዎቻቸው በተለይም በኋላ ላይ በታሪክ የሚታወቁት ሰንባላጥና ጦቢያ አንድ ውሳኔ ወሰኑ። ካለኛ አይሰራም፣ እኛ የሌለንበት ቤት ፈጽሞ አይቆምም አሉ። ስትራቴጂያቸው ተቀየረ። የሳምራውያን መሪዎች ጉልበትን ሳይሆን ፖለቲካን መሳሪያ ያደረጉ። መጀመሪያ የአይሁድን እጅ ለማላላት ሞከሩ። ለግንባታው ሠራተኞችና ለፋርስ ሹማምንት ጉቦ እየሰጡ ሥራውን አስተጓጎሉ። አይሁዳውያንን አስፈራሩ። በየቀኑ የሥነ ልቦና ጦርነትን ከፈቱ። ይህ ግንብ ይፈርሳል፣ ቀበሮ ቢወጣበት ይናዳል እያሉ ተሳለቁ። ነገር ግን አይሁድ አልቆመም፣ ግንባታው ቀጠለ። ሳምራውያን ይህ ሲሆን የመጨረሻውንና ገዳዩን ካርድ መዘዙ። የውሸት ደብዳቤ። በወቅቱ የዓለም ገዢ ለነበረው ለፋርስ ንጉሥ ለአርጤክስስ ደብዳቤ ጻፉ። ቃላቶቹ በመርዝ የተለወሱ ነበሩ። እንዲህ ይላል ደብዳቤው፣ ንጉሥ ሆይ ሺህ ዓመት ንገሥ። ይህች ኢየሩሳሌም የምትሠራው ለዓመፅ ነው። ታሪኳን ብትመረምር ለነገሥታት የማትገዛ ክፉ ከተማ እንደሆነች ታገኛለህ። ይህች ከተማ ከተሠራችና ግንቡ ከተጠናቀቀ ለአንተ ግብር አይከፍሉም፣ ከአንተም ይገነጠላሉ አሉት ለንጉሡ። ሳምራውያን የአይሁድን ታማኝነት አጠለሹ። ንጉሡ ይህንን ሲሰማ ደነገጠ፣ ለሥልጣኑም ፈራ። ወዲያው መልሶ ደብዳቤ ላከ። ይህች ከተማ እንዳትሠራ ሰዎቹም ዝም እንዲሉ ትእዛዝ ሰጥቻለሁ አለ። የሳምራውያን መሪዎች የንጉሡን ደብዳቤ ይዘው በፈረስ ወደ ኢየሩሳሌም በረሩ። ደስታቸው ወደር አልነበረውም። አይሁድ እየገነቡ ወዳሉበት ቦታ በኃይል ገቡ። ግንባታውን በጉልበትና በዛቻ አስቆሙት። መዶሻው ጣለ፣ መዝሙሩ ቆመ። ግማሽ የተሠራው እግዚአብሔር ቤት እንደገና በጅምር ቀረ። አይሁድ በዓይናቸው ሞልቶ ሳምራውያንን ተመለከቱ። ሳምራውያን በድል አድራጊነት እብሪት አይሁድን ተመለከቱ። በዚያች ቅጽበት አንድ ነገር በግልጽ ታወቀ። እነዚህ ሁለት ሕዝቦች ፈጽሞ አይታረቁም። ልዩነቱ ከአሁን በኋላ ከሃይማኖት አልፎ የፖለቲካ ጠላትነት ሆኗል። አይሁዳዊው ለሳምራዊው፣ ሳምራዊው ለአይሁዳዊው ውሃና ዘይት ሆኑ። ሳምራዊ የሚለው ስም ለአይሁዳውያን የእግዚአብሔርን ሥራ የሚያደናቅፍ ሰይጣን ማለት ሆነ። ይህ የተዘጋው በር፣ ይህ የተከለከለው ግንባታ ጥላቻውን ለመጪዎቹ 500 ዓመታት አጸናው። ግንባታው ቢቆምም የጥላቻው ግንብ ግን እየረዘመ ሄደ። ታሪኩ አሁን ከመሬት ወደ ሰማይ፣ ከአፈር ወደ ተራራ ከፍ ይላል። በእስራኤል ምድር ላይ ሁለት ግዙፍ ተራሮች እንደ ሁለት የቦክስ ተፋላሚዎች ተፋጠዋል። በደቡብ የዳዊት ከተማ የእግዚአብሔር ማደሪያ ተራራው ጽዮን ይባላል፣ በኢየሩሳሌም አለ። በሰሜን የአብርሃም መሠዊያ የበረከት ተራራው ገሪዛን ይባላል፣ በሰማርያ አለ። እነዚህ ተራሮች እንዲሁ የድንጋይ ክምሮች ብቻ አይደሉም፣ የሁለት የተለያዩ እውነቶች ምሽጎች ናቸው እንጂ። አይሁድ ኢየሩሳሌምን እየገነቡ ሳለ በሰሜን በኩል ሳምራውያን አንድ ወሳኝና አደገኛ ውሳኔ ወሰኑ። እኛ በኢየሩሳሌም ዕድል ፈንታ ከሌለን የራሳችንን ኢየሩሳሌም እንፈጥራለን አሉ። ይህ ውሳኔ የመጣው ከባዶ አልነበረም። ሳምራውያን የራሳቸው የሆነ መጽሐፍ ቅዱስ አላቸው። ኦሪት ዘሳምራውያን ይባላል። እነርሱ የሚቀበሉት የመጀመሪያዎቹ 5 የሙሴ መጽሐፍ ኦሪትን ብቻ ነው። ከሙሴ በኋላ የተነሱትን ነቢያት እንደነ ሳሙኤል፣ ዳዊት፣ ሰለሞን፣ ኢሳይያስና ኤርምያስን ፈጽሞ አይቀበሉም። ለምን ካልን ምክንያቱም በእነርሱ እምነት እነዚያ ነቢያትና ነገሥታት አዲስ ፈጠራን ያመጡ ናቸው። ሳምራውያን እንዲህ ይላሉ። ሙሴ በኦሪት ዘዳግም ላይ ሕዝቡን የባረከው በገሪዛን ተራራ ነው። አብርሃም ልጁ ይስሐቅን ሊሰዋ የነበረው በዚህ ተራራ ላይ ነው። ስለዚህ እግዚአብሔር የመረጠው ቦታ ገሪዛን እንጂ ይህች ዳዊት ከኢያቡሳውያን የነጠቃት ኢየሩሳሌም አይደለችም ይላሉ። ይህ ክርክር ቀላል አይደለም። የአይሁድን እምነት ከስሩ የሚነቅል ነው። ሳምራውያን ራሳቸውን እንደ እውነተኛ የኦሪት ጠባቂዎች አድርገው ቆጠሩ። አይሁድን ደግሞ ከዳተኞች አሏቸው። እናም በአራተኛው ክፍለ ዘመን ከክርስቶስ ልደት በፊት ሳምራውያን ቃላቸውን ወደ ተግባር ቀየሩ። በገሪዛን ተራራ ጫፍ ላይ ልክ እንደ ኢየሩሳሌም ቤተ መቅደስ ያለ ግዙፍ ቤተ መቅደስ ገነቡ። ካህናትን ሾሙ፣ መሥዋዕትን ማቅረብ ጀመሩ። የፋሲካን በግ በዚያ አረዱ። ይህ ለአይሁድ ምን ማለት እንደሆነ ታውቃላችሁ?
ግልጽ ስድብ ነው። በዓይናቸው ፊት የእግዚአብሔር ቤት ኮፒ ተደረገ። ለይሁዳ ሕዝብ የገሪዛን መቅደስ የጣዖት ቤትን ያህል የሚቆጠር ርኩስ ነው። ውጥረቱ አደገ፣ ፉክክሩ ከቃላት አለፈ። ጊዜው 128 ዓመት ከክርስቶስ ልደት በፊት ነው። በይሁዳ ምድር አንድ ጠንካራና ጨካኝ ንጉሥ ተነሳ። ስሙ ዮሐንስ ሄርካንስ ይባላል። ይህ ሰው የአይሁድ ሊቀ ካህን ንጉሥም ነበር። የመቃብያን ዘር ነው። አይሁድ በዚህ ወቅት ነፃነታቸውን አግኝተው ኃይላቸውን አጠናክረዋል። ዮሐንስ ሄርካንስ ወደ ሰሜን ተመለከተ። በገሪዛን ተራራ ላይ የቆመው የሳምራውያን መቅደስ እንደ እሾህ ወጋው። ይህ የርኩሰት ቤት መፍረስ አለበት ብሎ ማለ። ጦሩን አዘመተ። ወደ ሰማርያ ዘልቆ ገባ። ከተማይቱን ሰባበረ። ወደ ገሪዛን ተራራ ጫፍም ወጣ። ያንን ሳምራውያን ለዘመናት የሰሩትን የሚሰግዱበትን የሚወዱትን ቤተ መቅደስ ድንጋይ በድንጋይ ላይ እስኪጠፋ ድረስ አፈራረሰው። በዚህ ብቻ አላበቃም። እሳት ለኮሰበት፣ መቅደሱ ወደመ፣ አመድ ሆነ። ይህ መቅደስ የፈረሰበት ቀን በአይሁድና በሳምራውያን መካከል የነበረው የመቀራረብ ጭላንጭል ለዘላለም የሞተበት ቀን ሆነ። ሳምራውያን ቤተ መቅደሳቸውን አጡ። ነገር ግን እምነታቸውን አልተውም። እንዲያውም በልባቸው ውስጥ ያለው ጥላቻ እጥፍ ድርብ ሆነ። አይሁድ መቅደሳችንን አቃጠሉብን አይደል የሚል ቂም በደም ሥራቸው ውስጥ ተሰራጨ። ከዚህ ጦርነት በኋላ ምድሪቱ ተለወጠች። የተከለከለው መንገድም ተፈጠረ። እስቲ የዚያን ዘመን መንገደኛ ጫማ አድርጋችሁ አስቡ። ነገሩን ለመረዳት ይህ ግድ ይላልና። አንድ አይሁዳዊ ከሰሜን ማለትም ከገሊላ ወደ ደቡብ ማለትም ወደ ኢየሩሳሌም መሄድ ቢፈልግ አቋራጭ መንገድ በሰማርያ በኩል ነው። የሦስት ቀን ጉዞ ቢሆን ነው። ነገር ግን ያንን መንገድ መሄድ አይችልም። ምክንያቱም ሳምራውያን መንገደኞችን ያጠቃሉ፣ ይዘርፋሉ፣ ይገድላሉ። አይሁዳውያንም በበኩላቸው የሳምራዊ ሰው ምድር ርኩስ ናት፣ አቧራውን ያረክሳል ብለው ያምናሉ። ስለዚህ አይሁዳውያን ምን ያደርጉ ነበር መሰላችሁ? ረዥሙንና አድካሚውን መንገድ ይመርጣሉ። ወደ ምስራቅ ይወርዳሉ። የዮርዳኖስ ወንዝ ይሻገራሉ። ሙቀቱ በሚያቃጥለው በዮርዳኖስ ሸለቆ በኩል ይጓዛሉ። ከዚያም በኢያሪኮ በኩል አድርገው አቀበቱን ወጥተው ጋራውን ወርደው ወደ ኢየሩሳሌም ይገባሉ። ይህ መንገድ የሳምንት ጉዞ ነው። ሙቀቱ ያስጨንቃል፣ ሽፍታ ይበዛበታል። ነገር ግን አይሁዳውያን ሳምራዊ ከማየት በረሃው ይግደለን ብለው ይህን መንገድ ይመርጣሉ። ጥላቻ እንዲህ ነው። የራስን ሕይወት እስኪጎዳ ድረስ ያጨካክናል። ጥላቻ እንዲህ ነው። የራስን ሕይወት እስኪጎዳ ድረስ ያጨካክናል። በአንደኛው ክፍለ ዘመን ማለትም በጌታችን ዘመን ይህ ጥላቻ ባህል ሆነ። አይሁዳውያን ለሳምራውያን ያላቸው ንቀት ወሰን አልነበረውም። በምኩራብ ሲጸልዩ ሳምራዊ ከሞተ በኋላ ትንሣኤ የለውም ይሉ ነበር። በገበያም ሲውሉ የሳምራዊ እንጀራ እንደ አሳማ ሥጋ ነው ይሉ ነበር። ሰውንም ለመሳደብ ሲፈልጉ አንተ ሳምራዊ ይላሉ። ሁለቱ ተራሮች ገሪዛንና ኢየሩሳሌም የተያዩ ግን እንደተጣሉ ባልና ሚስት ጀርባ ለጀርባ ተሰጣጠው ቆሙ። በመካከላቸው ያለው ሸለቆ በጥላቻ ተሞላ። ማንም ሊሻገረው የማይችል ገደል ሆነ። ሰው ሊሻገረው አልቻለም። ዘመናት ነጎዱ። 700 ዓመታት በእንዲህ ያለ ሁኔታ አለፉ። በገሪዛንና በኢየሩሳሌም መካከል ያለው የጥላቻ ገደል እየሰፋ እየጠለቀ ሄደ። ቀደም ብለን እንዳየነው አይሁዳውያን ወደ ሰሜን ለመሄድ በረሃውንና ሙቀቱን ይመርጡ ነበር። የሰማርያ አቧራ ያረክሳል ይሉ ስለነበር። ነገር ግን አንድ ቀን ታሪክ ተቀየረ። አንድ የናዝሬት መምህር የተለመደውን የጥላቻ ካርታ ቀደደው። ከይሁዳ ወደ ገሊላ ለመሄድ ተነሳ። ደቀ መዛሙርቱ ልማዳዊውን የዙሪያ ጥምጥም መንገድ በዮርዳኖስ ማዶ ያለውን ለመሄድ ጠብቀው ነበር። እርሱ ግን ፊቱን አዞረ። ወንጌላዊ ዮሐንስ ሲዘግብ አንድ አስገራሚ ቃል ይጠቀማል። በሰማርያም ሊያልፍ ግድ ሆነበት ይለናል በወንጌሉ 4ኛው ምዕራፍ 4ኛው ቁጥር ላይ። ግድ ሆነበት አለ። ለምን? አቋራጭ ስለሆነ ወይንስ መንገድ ስለጠፋው? አይደለም።
በዚያች የተጠላች ምድር ውስጥ አንድ የሚፈልጋት ነፍስ ነበረች። ፍቅር ግድ አለው። ቦታው ሲካር ይባላል። ያዕቆብ ለልጁ ለዮሴፍ በሰጠው መሬት አጠገብ። ሰዓቱ ከቀኑ 6 ሰዓት እኩለ ቀን ነው። ፀሐይ አናትን ታቀልጣለች፣ ሙቀቱ ያስጨንቃል። ጌታችንና መድኃኒታችን ኢየሱስ ክርስቶስ ከጉዞ ድካም የተነሳ በውሃው ጉድጓድ አጠገብ ተቀመጠ። ደቀ መዛሙርቱ ምግብ ለመግዛት ወደ ከተማ ሄዱ። በዚህ ጠራራ ፀሐይ አንዲት ሴት ብቻዋን ውሃ ልትቀዳ መጣች። ለምን በጠራራ ፀሐይ? ለምን ከሌሎች ሴቶች ጋር ማለዳ ወይም ማታ አልመጣችም? ምክንያቱም ታሪኳ የተበላሸ በህብረተሰቡ የተገፋችና የተገለለች ስለነበረች ሰውን ማግኘት አትፈልግም ነበር። ነገር ግን ያገኘችው ከጠበቀችው በላይ ነው። አንድ አይሁዳዊ ሰው በጉድጓዱ ጫፍ ተቀምጧል። ሴቲቱ ልትሸሸው ፈለገች። አይሁድ ሳምራውያን በተለይም ሴቶቻቸውን እንዴት እንደሚንቁ ታውቃለች። ስድብ ወይም ዝምታን ጠበቀች። ነገር ግን ከጌታችን አንደበት የወጣው ቃል ዓለምን አስደነገጠ። እንዲህ አላት፣ ውሃ ጠጭኝ። ይህ ቀላል ጥያቄ አይደለም። ይህ የዘመናትን ግድግዳ የሚያፈርስ ነው። አንድ አይሁዳዊ ከሳምራዊ ያውም ከሴት ያውም ታሪኳ ከተበላሸ ሴት ውሃ ሲለምን አስቡት እስቲ። ይህ በወቅቱ ባህል ነውር ብቻ ተብሎ የሚታለፍ አይደለም። ሴቲቱ በድንጋጤ ጠየቀች፣ አንተ አይሁዳዊ ስትሆን እኔ ሳምራዊት ሴት ስሆን እንዴት ከእኔ ውሃ ትለምናለህ? አለችው። እዚህ ላይ ነው ጨዋታው የተቀየረው። ጌታችን ስለ ውሃ እያወራ እንዳልሆነ ገለጸላት። ውሃ ጠጭኝ የሚልሽ ማን እንደሆነ ብታውቂ አንቺ ትለምኚው ነበር፣ የሕይወትን ውሃ ይሰጥሽ ነበር አላትም። ንግግሩን ሲቀጥል ሴቲቱ አንድ ወሳኝ የዘመናት የጠላትነት ጥያቄን አነሳች። ያንን የቆየ ቁስል ነካች። ወደ ገሪዛን ተራራ ጣቶቿን ቀሰረችና እንዲህ አለችው፣ አባቶቻችን በዚህ ተራራ ሰገዱ። እናንተ አይሁዶች ግን ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። ይህ አስቀድመን ያየነው ጦርነት ነው። ገሪዛን ወይንስ ኢየሩሳሌም ማንኛው ነው ትክክል የሚለው ክርክር። ጌታ ግን ወደ የትኛው ወገን አላደላም። የሃይማኖትን ታሪክ የሚቀይር አዲስ አዋጅን አወጀ። አንቺ ሴት እመኚኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል አላትም። በዚህች ቅጽበት በሀገሩ ለዘመናት ነግሶ የኖረው የቦታ አምልኮ አበቃም። እግዚአብሔር በተራራ አይወሰንም፣ ድንጋይ ላይ አይታሰርም። የዮሐንስ ሰይፍ ያፈረሰው መቅደስ፣ የሰንባላጥ ሴራ የገነባው ግድግዳ ሁሉም ዋጋ አጡ። እውነተኛው ቤተ መቅደስ የሰው ልጅ ሆነ። ኢየሱስ ለኒቆዲሞስ ማለትም ለአይሁድ መምህር ያልነገረውን ለካህናት ያልገለጸውን መሲህነቱን ለዚህ ሳምራዊት ሴት ገለጸላት። የምነግርሽ እኔ እርሱ ነኝ አላት። ሴቲቱ ስራዋን ጣለች፣ ወደ ከተማ ሮጠች። ኑ እዩ አለች። ያ ሁሉ የሰማርያ ሕዝብ ጠላታችን ይሉት ወደ ነበረው ወደ አይሁዳዊው መሲህ በጎርፍ መጣም። ለሁለት ቀናት አብረውት ቆዩ፣ አብረውት በሉ፣ አብረውት ጠጡ። ጥላቻው ተሰበረ። ነገር ግን ጌታችን ያደረገው ይህንን ብቻ አይደለም። ወደ ይሁዳ ተመልሶ ለአይሁድ ሕግ አዋቂዎችም አንድ ታሪክ ነገራቸው። አንድ ሰው በወንበዴዎች ተደብድቦ በኢያሪኮ መንገድ ላይ ወደቀ ብሎ ጀመረ ታሪኩን። አይሁዳዊ ካህን መጣ፣ አይቶት አለፈ። አይሁዳዊ ሌዋዊ መጣ፣ አይቶት አለፈ። ከዚያስ ማን መጣ? አይሁዳውያን የሚጠብቁት ሌላ ተራ አይሁዳዊ መጣ እንዲላቸው ነበር። ጌታ ግን ያልጠበቁትን መልስ ሰጣቸው። አንድ ሳምራዊ ግን አለ። ተመልካቾች ይህንን ለመረዳት የዛን ዘመን ስሜት ማወቅ አለብን። ለፈሪሳውያን ሳምራዊና ደግ የሚሉት ቃላት አብረው አይሄዱም። ደግ ሳምራዊ ማለት ለነሱ ደግ ሰይጣን እንደማለት ነው። ነገር ግን ኢየሱስ ሆን ብሎ የአይሁድን ጀግኖች ማለትም ካህኑና ሌዋዊውን ድካማቸውን አሳያቸውና እነርሱ የሚጠሉትን ሳምራዊ ደግ ብሎ ጠራው። ቁስሉን ጠረገለት፣ አህያው ላይ ያስቀመጠው፣ ዋጋም ከፈለለት አላቸው። ከዚያም ጌታ ጠየቀ፣ ከነዚህ ከሦስቱ ለወደቀው ሰው ባልንጀራ የሆነው ማን ነው አላቸው። ተሰብስበው የጌታን ቃል ከሚሰሙት ሕግ አዋቂዎች መካከል አንዱ ሳምራዊ የሚለውን ስም መጥራት ተጸይፎ ምሕረት ያደረገለት ነው አለ። ኢየሱስን በግልጽ እያሳየው ነበር። የእግዚአብሔር መንግሥት የልብ ጉዳይ እንጂ የዘር ጉዳይ አይደለም።
ሌላ ጊዜም በሰማርያና በገሊላ 10 ለምጻሞች ርቀው ቆመው ጮኹ፣ ኢየሱስ ሆይ ማረን አሉት። 10ም ተፈወሱ፣ 10ም ነጹ። ነገር ግን 9 አይሁዳውያን ፈውስን እንደ መብት ቆጥረውት ሄዱ። አንድ ሰው ብቻ እየሮጠ ተመለሰ፣ በጌታ እግር ስር ወደቀ፣ በታላቅ ድምፅ እግዚአብሔርን አከበረ። ኢየሱስም ተመለከተው፣ ይህ ሰው ሳምራዊ ነበረ ይላል ቅዱስ ሉቃስ። 10ሩ አልነጹምን? ወዴት አሉ? ከዚህ ከልዩ ወገን በቀር እግዚአብሔርን ሊያከብሩ የተመለሱ አልተገኙም አለ። ልዩ ወገን አላቸው። አያችሁ፣ በዚያ ዘመን የነበረው ትምክህት ወደቀ። ፈጣሪን ለማመስገን እምነትን ለማሳየት ፍቅርን ለመስጠት አይሁዳዊ መሆን አላስፈለገም። ሳምራዊነት በለጠ። ጌታችን በሰማርያ ምድር ያደረገው ነገር ወረራ ነው ብንል ማጋነን አይሆንም። የፍቅር ወረራ የሰለሞን ፖለቲካ የለያየውን የአሦራውያን ጭካኔ ያደባለቀውን የዮሐንስ ሰይፍ ያቃጠለውን ሕዝብ ለስም አጠራሩ ክብር ይግባውና ኢየሱስ ክርስቶስ በፍቅሩ ሰበሰበው። ሳምራዊ የሆነውን የስድብ ስም ወደ ክብር ስም ቀየረው። ነገር ግን ይህ ጅማሬው ብቻ ነው። ጌታ ካረገ በኋላ አንድ ታላቅ ነገር ሊከሰት ነው። ያ ዘሩባቤል ከኛ ጋር ድል ፈንታ የላችሁም ብሎ የዘጋው በር በመንፈስ ቅዱስ ኃይል ሊሰበር ነው። ሐዋርያት ወደ ሰማርያ ሊወርዱ ነው። እሳቱ ሊቀጣጠል ነው፣ ግን የጥላቻ እሳት ሳይሆን የመንፈስ ቅዱስ እሳት። ኢየሩሳሌም ተናወጠች። የመጀመሪያው ሰማዕት ቅዱስ እስጢፋኖስ በድንጋይ ተወግሮ ከሞተ በኋላ በቤተ ክርስቲያን ላይ ታላቅ ስደት ተነሳ። ሳኦል የሚሉት ወጣት ክርስቲያኖችን እያደነ ወደ ወህኒ ይወረውር ነበር። ምድሪቱ ጠበበች፣ አማኞች እንደ ዘር ተበተኑ። ነገር ግን የእግዚአብሔር ሥራ ሁሌም በችግር ውስጥ ይገለጣል። ይህ ስደት ወንጌልን ከኢየሩሳሌም ግድግዳዎች አውጥቶ ወደ ዓለም እንዲፈስ አደረገው። በዚህ ሰዓት ፊልጶስ የተባለው ዲያቆን መንፈስ ቅዱስ የሞላበት ሰው አንድ ያልተጠበቀ እርምጃ ወሰደ። ወደ ሰሜን ተመለከተ። ወዴት አትሉም? ወደ ሰማርያ፣ ወደ ጠላት ምድር፣ አይሁድ ርኩስ ብለው ወደ ዘጉት ሀገር። አሁን ፊልጶስ ስለ ድንበር፣ ስለ ዘር ወይም ስለ ታሪክ አልተጨነቀም። በልቡ